እግዚአብሔር ስሙ የተባረከ የረደን እግዚአብሔር ይባረክ። ስሜ ሀና ይባላልው ያለውትና የሚቆየ የኖርኩት እዚያው አካባቢ መሪ ነኝ። ብዙዎች ታውቁኛላችሁ፣ ለብዙዎች ደግሞ አዲስ ነኝ። እግዚአብሔር ይመስገን። ለኔ የሆነልኝ ነገር 2017 ላይ ነውና እለኛው ቤት እያላችሁ ነው መጀመሪያ ጊዜ ገብቼ ቃሉን ተካፍዬ ወጣው። ሁለተኛ ዙር ሲመጣ ኢያሱና ኢሳያስ የሚባል ቤተሰብ አላችሁ ሰው ብሎ ነብዩ ሲያገለግለኝ ኢያሱና ኢሳያስ ግን በቤታችን ሆኖ ሳሉ ከአይምሮዬ ሳወራኝ ደበቀኝ። በቃ በጭራሽ እንደገና ኢያሱ የሚባል ታላቅ ወንድሜ ሆኖ ሳለ ግን በመንፈስ ቅዱስ የወጣ ነው ስሙ። እሱን እኔ ግን የሚጠቀመው እነሱ የቤተሰብ ስም ቢጠቀሙ እኔ ኢያሱ ብዬ ነው የሚጠቀመው። ይሄንን ልጅ እግዚአብሔር ለምንድን ነው ከአይምሮ የተሰወራ ብዬ ጥያቄ ውስጥ እያለ ኢያሱ ትንሽ እድሜ ላይ ያለው አድርጎ እንደገና መንፈስ ቅዱስ ተጠቀመና ኢሳያስን በጭራሽ በኢሳያስ እንደም እንዳልነሳ ኢሳያስ ማለት በቤታችን በጣም የ18 አካባቢ ያለው ልጅ ነውና ታናሽ የመጨረሻ ልጅ ነው እና ተለቃለ ሰው አድርጎ እግዚአብሔር መንፈስ ሲናገር እኔ ተነስቼ መጠቀም አልቻልኩም። ጸጋ ተጠቀመችበት መንፈስ ጸጋ ተገለገለችና ከወጣው በኋላ አይምሮዬ ላይ መጣ ሁለቱም። ከዛ ቤት ገብቼ ተናደድኩኝ። ለባለቤቴ አንተ ኢሳያስና ኢያሱ ቤታችን እያለ ከኔ ደበቀብኝ እኮ ኢሳያስና ኢያሱ አልኩትና ተናደድኩት። ከዛ እንደገና ጌታው አንተ አሁንም እንደገና አምላክ ነህ በሌላ በኩል ናልኝ እፈልጋለሁ ብዬ እየጸለይኩ እያለ ያ ይሁድ ነውና ያ መልእክት መጣ። እንደገና ሐርብ ማታ መጥቼ እየተካፈልኩ እያለሁ ጌታቸው የሚባለው ወንድም ያላችሁ ሰዎች ስሉኝ ጊዜ እሰይ ተገናኘን ብዬ ተነሳሁት። ከዛ ስነሳ የእግዚአብሔር መንፈስ አገለገለኝ። ክብር ለሱ ይሁን እና ጌታቸው ወንድምሽ ነው ስል አዋልኩት። የጌታቸውን መስመር ተነገረ ጠቆመ የእግዚአብሔር መንፈስ። ከዚህ ወደ ሆሳና ገባው አላ ከሆሳና ወጣሁት አላ ከሆሳና ወጣ ብሎ ሲል ሀዲያ ዞን ነው ጌታቸው ያለውና ሀዲያ ክልል ነው እና አዎ የሆሳና ልጅ ሆኖ የሆሳና ክልላችን ሆኖ የሀዲያ ልጅ እንደሆነ ነገርኩት። ጌታቸው ያለው ውጪ ሀገር ነውና እነና እሱ በአባታችን ቤት እያለን ትንንሽ ሆነን ሳለን እግዚአብሔር ትልቅ ኪዳን ገብቶ ነበር። እናንተ ሁለታችሁ የምትገናኙት በመስመር ነው እንጂ አንድ ላይ የምትኖሩበት እድሜ በጣም ትንሽ ጥቂት ጊዜ ነው ብሎ እግዚአብሔር ይናገር ነበር በሌላ ነቢያቶች። አሜን ብዬ ተቀበልኩት። እንደገና ደግሞ እኔ ቀድሜ ከቤት አዲስ አበባ የወጣሁት እኔን ተከትሎ ከጥቂት ዓመታት በኋላ እሱ ወደ ውጪ ሀገር ይሄዳል። ከሄደ በኋላ ይሄ ልጅና እኔ በፍጹም ልንገናኝ አልቻለንም። እሱም ያገለግል ነው እዛ ባለበት ሀገር ያገለገለ ያለ ነውና ከአገልግሎት ዘርፍ ሄደው በፍጹም በምንም ታምር ልንገናኝ አልቻለንም። በቃ እናፍቃለሁ፣ ድምጹን እናፍቃለሁ። ሊመክረው በጻሎት ልንረዳዳ በጣም ይፈልጋለሁ። አልቻልኩበትም። ለከስ እሱ እዛ ከደረሰ በኋላ በመንፈስ አሰራር ታስሯል እና ጌታቸው የሚባል ካለው በኋላ አንተ ተስፋዬ የሚባል ሲልም አንድ እህቴ ተነስተችና ለሁለቱም እሷም ተነስታ ያንቺ የት ነው? እሷም ሆሳና ነው አለች። የሁለቱም መስመራቸው አንድ ነው። ለሁለቱም ደግሞ ያስደገመበት አንድ ሰው ነው። አንድ የወላይታ ልጅ ነውና አሰፋ የሚባል ሰው ነው ለሁለቱም ያስደገመው የሚል መልእክት መጣ። ከእንግዲህ ወዲህ ከጌታቸው ከአሰፋም ህይወት ከተስፋዬም ህይወት ይሄንን ሰው ቆርጬ ያለው ጌታቸው ከእንግዲህ ወዲህ ሰው ይሆናል የሚል መልእክት ሲመጣ በእውነትም ደውሎ አያውቅም፣ ተገናኝቼ አላውቅም። እንኳን ለኔ ማዘር ስትታመን እንዴት ነሽ ብሎ እንኳን የምላስ ጥያቄው እንኳን አይልክም ነበርና 8 ዓመት ቆይቷል። ተገናኝተን አናውቅም። ቤተሰብ የዚህ ልጅ ኑሮ እንዴት ነው እያለ ነው የሚኖረው። 2 ልጅ አለ። ለሁለቱም ልጆች የሚያግዘው እዛ ያለ ታላቅ ወንድማቸው ነው። የሱንም ቤተሰቡንም ሁሉንም የሚችለው እና እንደዛ በዚህ መካከል እያለ እሱን አሁንም ማግኘት አልቻልኩምና በድምጽ ይገባለው በቲክቶክ ገብቼ ሲፈልግ መስመሩን ይዘጋል፣ ከኔ ይወጣል። ከዛ ለታላቁ ደውዬ ነገርኩለት። አረ እንደዚህ የሚል መልእክት መጥቷል፣ ጌታቸው በእንደዚህ አይነት ነገር ተይዟል ብሎ ነብይ ያገልግሏል ሲል ኡናስት ነው ጌታቸው እኮ ዛሬ ይሰራል ነገ እጁ ላይ ምን ይመለ ማላ ገርም ነው። ለጌታ ክብርስ እና ባዶ ኑሮ ነው የሚኖረው። አሁን በጣም ሰልችቶኛል። ወዲ ገጠር ለማላክ በጣም ተስፋ እያረኩ ነኝ አለ። አይዞ እግዚአብሔር ያስተካክላል።
ወደ ገጠር የማይመጣም ካንተ ጎንም አይለይምና እንደ ቻልክም ቻልክበት በተቻለኝ አቅም ግን እኔም ጸልያለሁ እንደገና ማስጸልይላቸው የውነትም እኔ ራሴን ትቼ ለነሱ ነውና በጌታ ፊት ሁሉ ጊዜ የሚማጸነው እግዚአብሔር ይመስገን እንደ ያለው ከዛ መጨረሻ ላይ አንድ ልጅ ሲወጣ በመካከላቸው ሶስተኛ ልጅ ወጣና ሲወጣ ከዛ የጌታቸው ህይወት እንደገና እየተሻሻለ መጣ መጀመሪያ ከነበረበት እየሰራ ካለበት ዶርም እሱን ሽፍት አድርጎ ያኛውን በቦታ ሲያስቀምጥ አስተካክሎት እኔ የሚሰራ ገንዘብ ሁሉ ወዴት እንደሚሄድ አላውቅም ለኔ አይሰጠኝም ሲጠኝ ሲሎ የለም ነው ምለው እንኳን የሄደበትን እዳው እንኳን አልመለሰም መጨረሻ ላይ በቃ አሁን ተስተካክለው ተታርቀው ከዛኛው ጋር በጣም ጭድና እሳት ሆኖ ነበር የሚኖሩት አሁን ተስተካክለው በጣም ተስማምተው እየኖሩ እንደሆነ ሰማሁት ለጌታ ክብር አምጡ ኢየሱስ ለዘላለም የተባረከ ይሁን ትንቢቱ ከመጣ በኋላ አሁን ጌታቸው ተስተካክሎ አዎ ተስተካክሎ አሁን ተስማምተው ለቤተሰብ እየደወለ ነው ለምስቱም እየደወለ ነው ለጌታ 8 ዓመት የማይደውል ሰው እግዚአብሔር ጣልቃ ስለገባ እልልታችሁን ለጌታ እና ይሄ እንዲሆኖ ከዛ እና ከኔ ለምንድን ነው የሚሸሻው እኔ እኮ ከሱ ሌላ ነገር ፈልጌ አይደለም በጸሎት እንድንረዳዳ ሊመክር ነው እንጂ ለምንድን ነው የሚሸሻው ሲል ከዚህ በፊት ካንቺ ጋራ የነበረበትን ኪዳን እኔ ከሷ ጋራ አንድ ነገር ሳላድር ከሷ ጋራ አላወራም ብሎ ነው ካንቺ ጋራ ማያወራው ግን እያሰበሽ ነው ብሎ በቀደም መልእክት ስልኩልኝ ሰማሁት ለጌታ ሲልልታችሁ ሁለተኛ ደግሞ የሆነልኝ በሞግስና ሁሉን በመግዛት የሚል ጥቅስ እዛ ያለው ነውና ሂዳር አካባቢ ነው ይሄንን ጥቅስ የገዛሁት በነገራችን ላይ ከዚህ ቤት ጥቅስ የሚሆን ምንም ነገር ስንገዛ ስንጠቀም የገዛነው እንዳንመስላቸውና እንዲሁ በነፃ ነው ምታደልልን አሜን በረከት ነውና አሜን እኔ በጥቅሶች ተጠቅሜያለሁ ክብሩን ይውሰድ ጌታ ክብሩን ለጌታ እስኪያጨብጭቡለት ሰይ ይሄንን ጥቅስ የሚገዛው ነገር እጄ ላይ አልነበረም ታገልኩ ይሄ ጥቅስ እኔ ቤት ቢገባ እግዚአብሔር የሆነ ነገር ይሰራልኛል እያልኩኝ እየተማኛው እያለው አንድ ቀን ተሳከልኝና ይሄንን ጥቅስ ይዤ እጄ ቤት ያስቀመጥኩት እዛን ሰዓት ባለቤቴ የሚሰራው ፒያሳ ነው የድካም ኑሮ ነበር የሚሰራው እና ሌሊት 12 ሰዓት ለ12 20 ጉዳይ እንደዚህ እየተጋፈጣ ይሄዳል ቁርስ ቤት አይበላም ነበር ይለፋል ይሰራል ለስራ በጣም አንደኛ ነው ድካም አለው እና ይሄንን ሰው እየሰራ ዘጋ የሚያመጣው ገንዘብ ቤታችን ምንም አይበረክትልንም ነበር ከዛ ጌታ ሆይ እኔ ምንድነው ህይወቴ ምንድነው ኑሮ በዚህ እንዲቀጥል ፈቃድ ነው ወይ የልጅነቴ አምላክ ወዴት ሄድክ እያልኩኝ ልቤ እንድንሸራተት አልፈልግምና በጣም ደካማ ጎን አለኝ እንድንሸራተት አልፈልግም ግን በጌታ ፊት ዝም ብዬ አለቅሳለሁ እንደዛ ያለው የጸለይኩ ያለው ይሄ ጥቅስ ከገባ በኋላ ከአንድ ወር በኋላ ባለቤቴ ወደዚህ ወደ 49 መጣ ዋው ለጌታ አጨብጭቡስ ወደዚህ ወደ 49 ሲመጣ ስራው በጣም ከባድ ነው የሚሸከመው ስራ ነው የሚሰራው ቱቦ ነው በጣም አድካሚ ነው ከዛ መጥቶ የበሰለውን ምግብ መብላት አይችልም ነበር በእውነት ነው የምናገራው በቃ በጣም ድቅቅ ይላል ከዛ እዚህ ጋር ከተቀየረ በኋላ ይሄ በሞገስና ሁሉን በመግዛት በመፍራት የሚባል ነገር ትልቅ ነገር ሰራይ ነው ቤት በእውነት አሜን ልክ እዛ ከገባው በአንድ ወሩ በስራው እሱን መለመሉትና አይተው አጣርተው አንተ ልትሸከም አትገባም በእነዚህ ላይ ተሾመ ዳናውን አሰራ ተባለ ሃሌሉያ እልልታችሁን ለጌታ ለኢየሱስ በሞገስ ሁሉ ይቻላል ሃሌሉያ አሜን ሞገስ ባለስልጣን ያረጋል ሃሌሉያ በደንብ እስኪ ለጌታ እልልታ ጭብጨባችሁን ሰይ አንተ ልትሸከም አትገባም አንተ አትሸከም በቃ የተሸከምከው ጃጋፋላ ዲያኖስ አይተናል ስራይናልና ይም ብቻ አይደለም አንተ ከዚህ በኋላ በብዙ ነገር እዚህ መካከል እዚህ ውስጥ ማመላለስ ይገባል ተብሎ የምስክርነት ወረቀት ሁላ ተሰጠ ሰይ አረ እልልታ ይሄ ሁሉ የሆነው ለሱ ስራ ጥቅሱ እናንተ ቤት ከገባ በኋላ በጥቅሱ ነው ጃካባራ ዲያኖስ በሞገስ ሁሉ ይቻላል በእምነት የወሰደ ይባረካል ለጌታ እልልታ አሜን ሶስተኛ ምስክርነት እንደገና ደግሞ እንዲሁም
የመለቀቅና የመትረፍረፍ የሚል ጥቅስ አሜን ሲያይ ጊዜ እዛን ሰዓትም እጄ ላይ ብር አልነበረኝም። በመጀመሪያ ተነስቼ ይገዛለሁ ያልኩኝ አልተሳካልኝም። አመለጠኝና ሁለተኛ ዙር እንደገና ብሩ ደሞዝ መጣልኝ። ከምንም ከሚበላው ተንገድግጄ አነሳሁትና ጥቅሱን ይዤ ገባሁ። ጥቅሱን ይዤ ገብቼ የቁም ሳጥኑ ላይ እንደዚህ ለጠፍኩትና ሲገባ ሲወጣ የመለቀቅ የመትረፍረፍ ዓመት እንገናኛለን ይለዋል። ሰይ ሃሌሉያ ዋው ዋው እንደዚህ እያልኩኝ የእውነቴን ነው። አሁን ህይወት ስንመሰክር የሆነ ቀላል ኖሮ ይገኛልና ያሳለፍኩበት ህይወት በጣም ከባድ ነው። አሁን እንዲህ እግዚአብሔር ሲያሳልፈን ስንነጋገር ይህም አልፏል እንደ እንደዚህ አይነት ነገርም አለ እንደ ይላል። አንዳንድ ነገሮች የምናሳልፍበት መከራ በጣም ብዙ ነውና አንድ እንዲህ እየለፋ አንድ የሚቀመስ ነገር አይተርፍም። ቤት ውስጥ ይገዛለሁ፣ ቤት ውስጥ አስቀምጣለሁ፣ አስፈጫለሁ። ደግሞ ትንሽ ነገር ወፍጮ ቤት ሄጄ ማስፈጫት አልፈልግም። ባለፈው እዚህ ጋር አንድ ወንድማችን ሲመሰክር ነበርና አይኔ ትንሽ ነገር ልታስፈጫ ወፍጮ ቤት እንዲሄድ አፍራለሁ ይላል። እዛን ሰዓት የኔን ቁስል ነካኝ። በእውነት ወፍጮ ቤት ሲሄድ ትንሽ ነገር ማስፈጫት አልፈልግም። ያሳለፍኩበት ህይወት እንደዛ አይደለም ነበርና ከ2015 ጀምሮ ነው የሆነ በቃ ነገሮች ሁሉ እየተመታተብኝ የመጣው። ምክንያቱም አላውቅምና እዛም እያለሁ አልንሸራተትም ትችላለህ እያልኩኝ ለጌታ እየነገርኩ ነው የምኖረውና ከዛ እግዚአብሔር ይመስገን በዛ መሃል እያለሁ ይሄ ልጅ ሲመጣ ሰይጣን በጣም ኃይለኛ ሁከት ይዞ መጣ። በጣም በኃይል ከሰሰኝ። ይሄንን ልጅ እንደው የመከራ ልጅ ነው እያለ ይሰብከኝ ነበር። የመከራ ልጅ ምን አለ ይሄ ልጅ ባትወልጂ ኖሮ ትሮጫለሽ፣ ትሰራለሽ፣ ታገኛለሽ እያለ ይሰብከኝ ነበር። በኢየሱስም የሞገስ ልጅ ነው፣ የመከራ አይደለም የድል ልጅ ነው፣ በቃል ነው የመጣ እያልኩኝ ለጠላት እየሰበኩ ነውና የኖርኩት። ከዛ ይሄ ጥቅስ ከገባ በኋላ ምንም ነገር አልነበረኝም ነበረ። ቤት ውስጥ ያገኛል፣ አስፈጫለሁ፣ አይበረክትልኝም። ወዴት እንደሚሄድ አላውቅም። የቤተሰብ ቤትም አይደለም። እኔና እሷ አንድ ልጅ ነን። ምን እንደሚወስደኝ በእውነት አላውቅም። በቃ ብሩም ሲያመጣ ወዴት እንደሚሄድ አላውቅም። ይመጣል፣ ይቆጠራል፣ ተመልሶ ይወጣል። ጌታዬን ነገር እኔ አላውቅም፣ ምስጢሩ ያንተ ነው ብዬ ለእግዚአብሔር ሰጥቼ ከዛ ይሄን ጥቅሱን ይዤ ከገባው በኋላ ልክ እንደገባው የዱቄት ማሰሮዬን አንስቼ ማለት ነው ባልዲውን አንስቼ ይሄው የኔ ቤት ባዶ ነው፣ ከእንግዲህ ወዲህ ይሄ ባዶነት ሆኖ እንዳይቀር እኔና ይሄ መልእክት የምንገናኘው ዘንድሮ ነው ብዬ ለእግዚአብሔር አሳየሁት በሞኝነቴ። አሜን፣ እግዚአብሔር ይመስገን። ከዛ ወዲህ ስንትም ኪሎ ቢያስፈጨው ከቤቴ አልቆ አያውቅም። አሜን፣ ሃሌሉያ። እልልታ ለሚባርክ ጌታ፣ ለሚያትረፈርፍ እግዚአብሔር። 25 ኪሎ አስፈጨው፣ 30 ኪሎ አስፈጨው፣ ከዛም በታች አስፈጨው። ደሞዝ ሳይመጣልኝ ከቤቴ አልቆ አያውቅም። ከዛ በፊት በጣም መንገድገድ ነው። ደሞዝ ሊመጣ ስል ወ10 ቀን እያለ ወ5 ቀን እያለ በቃ እንገዳገዳለሁ። ግን ለማንም አልናገርም፣ ብቻዬን ነኝ። ግን የሚታወቁኝ ሰዎች እዚህ ውስጥ እንደዚህ ያሳልፋለች እንዴት ይሉኛላችሁ። በፊት ሲሰራ ያሳለፍኩበትን የሚታወቁት ካላችሁ ማለት ነው። እንደዚህ አይደለም ነበር የሚያሳልፈው። አንዳንዴ እግዚአብሔር ሊያስተምረን ሲፈልግ በሌላ አቅጣጫ ይመጣልና አስተማረኝ ብዙ ነገሮችን። ሁሉንም ሳልንሸራተት እግዚአብሔር ስረዳኝ አለፍኩት። አሜን፣ ሃሌሉያ። ይሄ ሆኖልኛል። ለጌታ ለኢየሱስ ሙሉ ላረጋት። አራተኛ ምስክርነት እንደገና እንዲሁም እዚች ጋር ተቀምጬ ነውና ከቤትሽ ጨለማውን መተው፣ ድካሙን መተው፣ ማጣቱን መተው እያለ በውሃ እየረጨኝ ነበርና በድንገት እኔ እንደ ጎንበስ ብዬ ሳለሁ በድንገት ሲያረጨኝ ደነገጥኩት። ሲደነግጥ እኔ አይደለም ከአናቴ እስከ ጥፍሬ ድረስ ደነገጠ። በቃ ሰውነቴ ለከዚ ዘንዛት ከቤቴ ማጣት ሁላ ነው የወጣው። ሄይ አታካባራ ሺዳ በወሳኒያ አሜን። እና አራተኛ ምስክርነት ከዛ ግቢ ውስጥ ያለውበት ግቢ ውስጥ የሴትየው ተወካይ የሆነ የተቀመጠች ነችና በጣም አስጨናቂ ነች። ሲገባ በሌላ ነብይ የገበሽበት ግቢ የሚመች አይደለም። በጣም ኃይለኛ ግቢ ነው የገበሽው። ብቻ ከዛ ብትወጪ አሪፍ ነበረ፣ ግን ጸልይበት፣ በጣም መከራ የሚያስተግልሽ ግቢ ነው አላ። አላወኩም ነበረ። ነገሮቹ ቀስ እያለ ጠላት እየበረታብኝ መጣ። ሴትየዋ በቃ አልነካትም፣ አልደርስባትም። እንደቹ መተት ይቆሰቅሰኛለች። እንደቹ ለክስ ከኔና ከእሷ ጋር ያለው መናፍስት ነው የሚዋጋው። እኔ ጋር ያለው ክርስቶስ፣ እሷ ጋር ያለው አጋንንት።
ልንስማማ አልቻለንም። ሲጠራ አቤት እላታለሁ። የኔ ድምፅ ለእሷ መራራ ነው። ሲጠይቀኝ የሚሰጠው መልስ ሁሉ እሷን በቃ ይወጋታል። አንስማማም። ከዛ በቃ በጣም አስጨነቀችኝ። መጨረሻ ላይ ጌታ አልኩትና ምንድነው መፍትሄ አንተ ትችላለህ እያልኩ ቤት የት ላገኝ እያልኩ እና በሰውም እያስፈለክ እያለው እዚህ ጋር ስጸልይ ለሁሉም እየጸላ ለአንዳንድ አገልጋዮች እየጸላ እኔ ጋርም ደረሰና እኔ ጋርም እጄ ላይ ቅባቱን ያደረገልኝ እችን እዛኛው ቤት እያለን ነው በለየኛው ማለት ነው። ያችን ቅባት የእውነቴን ነው እጄ ላይም አላባከንኩትም፣ ግንባሬ ላይም አላረኩት። እጄ ላይ እንዲህ ጭብጥ እንዳረኩኝ ቤት ይዤ ገባሁ። ቤት ይዤ ማንንም አልጨበጥኩም። እዚህ ራሱ እጄ ላይ እንዲህ ያረኩኝ ቤት ገብቼ መስታጠቢያ ላይ ታጠብኩበትና ሌላ የተጸላ ውሃም ቤት ውስጥ ነበረ። እሱን ውሃ ጨምሬ ቃል ከቃሉ ጋር ይገናኝ ብዬ ያንን ዋና እጄን ታጥቤ መስታጠቢያ ላይ አድርጌበት እንደ መስቀል እንዲና እንዲደፋበት የሚታልፍበት መንገድ ላይ ከዛ ሳር ነበረ። ያ ሳር ላይ እሷ አምልኮ ነው። በዛ ሳር ውስጥ እንዳለ አረጨውበት። ቤት ውስጥም እንዳለ በቃ በታተንኩበት። የፈለገ ቲቪም ቢሆን ይበላሽብኝ ሁሉ ነገር ላይ አረጨውበት። በእሷ ተደግሞ አይጥ በጣም እያስቸገረኝ ነበረ ቤት ውስጥ። በዛ እሷ በዚህ አይጥ በጣም ነበረ ሲጨናነቅ ያሳለፍኩትና ከዛ እቺ ሴትዮዋ ጌታ ሆይ በእኔና በዚህ ሴትዮዋ መካከል አንድ ምልክት ይፈልጋለሁ። አንተ ትልቅ ሆነ ሳለ እኔ ከትንሽ ነገር ጋር መጨናነቅ አለብኝ እንዴ? አሊያም ወይ ለኔ በሩን ክፈትልኝ፣ ቤቱን አዘጋጅልኝ፣ ወይም እቺን ሴትዮዋን አሳርፋት እያልኩኝ ከዛ ጸለይኩኝ። በእውነት ነው የምላቸው ምንም በማይታወቅበት መንገድ ሚስ ቤት ገብታ ወጥ እየሰራች ተንሸራትታ ወደቀች ሴትዮዋ። እንዴ ደጋሚ ወድቋል። እቺ ሴትዮዋ ወደቀችና የሷ ድካም አስደስቶኝ ሳይሆን የእግዚአብሔር ክብር ደስ ብሎኝ ነው። እና ወደቀችና እጇን ተሰብራ ለሁለት ወር ምናምን ታመመች። አልጠየቅኳትም ስራው እንደሆነ ስላወቅኩኝ ማለት ነው። እሷ ነች አስተገመችኝ ቢና ታወራለች። ኢየሱስ ያድናል። እሷ ናት ያስተገመችኝ ያልጠየቀችኝ እቺ ሴጣን እቺ ምናምን እያለች በቃ ተሰድበለች። ሌሎች ጎረቤቶች አምጥተው ይነግሩኛል። አረ ስራዋ ነው እንጂ እኔ ምን አድርጌ እኔ እኮ እወዳቸዋለሁ እያልኩኝ እያለ ይሄ ግቢ ውስጥ ያለው ሳር እኔ በሞኝነቴ ነውና ያረጨሁት። ይሄ ሳር ሽጠም ትጠቀሚበትን እጇን እንዲህ ከሆነች በኋላ ማን ያጭድ? ሳር በቅሎ ከስር ቀላ ማለት ጀመረ። እንደገና ደግሞ ቱቦ ከእሱ በታች አለና ዝናብ ዘንቦ ሳሩን እንዳለ ህልም አድርጎ በላና አሸዋውን ገለበጠበት ሳሩ ላይ። ለጌታ ክብር አምጡ። መጨረሻ ላይ ይሄ ሳር የምትሆንበትን መላ ሲታጣ ለከብቶች ለሚጠቀመው ሰው ኑና ውሰዱ ብላ እነሱ ዝም ብሎ እንዳለ ቦታውን እንደ ጭቃ በጭቃ አድርጎ ረጋግጮ አጭዶ ሄዱ። ድጋሜ ያ ሳር ለምን ይብቅል በዚያ ቦታ ላይ አይለምልም ማለት ምንም አይነሳም። በቃ ከዛ እንደገና ደግሞ እግዚአብሔር ማላ አለ ድጋሜ አይብቀል እያልኩ እየጸለይኩ እያለሁ በእውነት ማውጫ የለንም። እንደዚህ ይሄ ሁለት እግሮቻችንን በተራ የምናነስበት መንገድ ነው እንጂ ግቢው ጠቅላላ የእሷ ነው። ምን እንቀሳቀስበት የለም። ይሄ ልጅ እርምጃውን ጀምሮ የሚሄድበት መንገድ የለም። ቤት ውስጥ ነው የሚያሽገው። ጌታ አንተ ትችላለህ እያልኩኝ ዋና ባለቤቷን አስነሳትና እግዚአብሔር በቦታው ላይ ቤቱን ስርት ያረጋች። ለጌታ የሟርተኞች ወንበር ተገልብጧል። እና እግዚአብሔር በዚህ ሁሉ ተጠቅሞኛል። ይህ ሁሉ ምስክርነት እያለው ግን ጠላት ምን አለሽ ምን ተደረገልሽ እያለ እየከሰሳ ነውና የቆየሁት። እግዚአብሔር ይህን ታላቅ ነገር በቤቴ አድርጎልኛል። ክብር ለእሱ። ጉባኤው ለጌታ እልልታ፣ ለኢየሱስ ለመንፈስ ቅዱስ እልልታ። አዎ አይጦቹ ያም ያስቸግረው አይጦቹ ሁሉ ማለት ነው ቤት ውስጥ ካረጨው በኋላ የእውነትን ነው የምላቸው ከላይ ገብቶ አልጋይን መቁረጥ ጀመረ። አያችሁ ሞርቱን አልጋይን መቁረጥ ጀመረ። እኔ ደግሞ እሱ ትንሽ ከተንኮሻከሸ እንቅልፍ አይዘኝም፣ ይጨናነቃለሁ። ወይኔ እሱ በቃ በዱላ ነው የሚጠብቅ። አጠገቤ ላይ ዱላ አስቀምጬ አልጋ ውስጥ እንደዚህ ያደርጋለሁ እንዲሸሽ ማለት ነው። እና ምግቡን አንዱን ከአንዱ ዕቃ እየደራረብኩኝ ዝም ብዬ ከድን ነበረና መጨረሻ ላይ ይሄ ነገር ከተደረገ በኋላ ከኔ ቤት አይጦቹ ተጠራርጎ ራሳቸው። ሃሌሉያ ክብር ለጌታ ይሁን። የሰላቢ መንፈስ ነው ከቤት የወደቀው። ይሄንን ቤት ውስጥ ካደረኩኝ በኋላ ቤት ውስጥ ካረጨውን በኋላ አንድ ህልም አየሁት። ሁለት አይጥ መጥቶ
የ5 ሊትር ሃይላንዱን ቆርጦ ዘይቱ እንዳለ ፈሶ አየሁትና ወይኔ ዘይቴ ምንም ሳላጠቀምበት እንዴት ዘይቴን አፈሰሳ ብዬ ብድግ ብዬ ሲነሳ ዘይቴ አልፈሰሰም። ዘይት እንዲህ እንዳለ ሆኖ በዚህ አንድ ቦምባ በዛ አንድ ቦምባ በአራቱ ማዕዘን ከስር እንደ ውሃ ምንጭ እየፈለቀለቀ አየሁትና ዋው ሁለቱም አይጦች በዛ ዘይት ውስጥ ገብቶ ድርቅ ብሎ ቀሩ። በዘይት ውስጥ እሰይ ዘይቴን አልነኩትም፣ በኃይል ተቃጠሉ። ለከስ ይሄን ዘይት አልነኩም፣ በዚህ በፈለቀው ዘይት ነው የተቃጠሉት አልኩትና እነሱን አወጥቻቸው ጣልኩት። ከዛ ወቲ አይጦቹ ከቤቴ ጠፋ። ለጌታ ለኢየሱስ ክብር። የሉም፣ አሁን ጠፍተዋል። የለም ቤቴ ምንም ነገር አሁን ሁሉንም ነገር እንደዚህ ዝርግፍ አድርጌ ነው የሚያሳድረው። እነሱ ግን አሁንም ቢሆን እነሱ ቤት ማታ ወደ ማደሪያ ቤታቸው ላይ ቀን ደግሞ ወደ ኮቺና እያመላለሱ ነው እንጀራቸው ነው የሚያድሩት። እኔ ቤት ግን ዝርግፍ አድርጌ ሌላ ጋር ግን ገገገጋ እያለ ይሰማለሁ። እኔ ቤት ምንም ነገር ልዩነት አሜን ለፓካራ ቦሳና ባያ እና እንድትማሩ ነው በእውነት እግዚአብሔር ይመስገን። ይሄንን ምስክርነት ፍራቻዬን አስወግዶ የቆሰቆሰኝ ማታ ይሄ ተመልሶ መጥቶ ቤቴ ውስጥ ዳቦ ይልም አድርጎ በልተው አደረ። እቺ ወይኔ ጌታ ወይ ምስክርነቱን ስለበለው ይሄ ሞርተኛ ተመልሶ ሊወጣ ነው ብዬ ነው ምስክርነቴን ዛሬ ለጌታ ክብር አምጡ። ሃሌሉያ ክብር ለጌታ ይሁን። ደረገላችሁ መመስከር ግድ ነው። አይጥ ሳይመጣ ኢየሱስ ጌታ ነው። ሃሌሉያ እንደዚህ ነው የኔ ጌታ እየያዘ ያመጣል። ክብር ለጌታ ይሁን። ብዙ ጊዜ ሲሆንልን በእውነት እግዚአብሔር እንደ መርፌና ክር አይደለም፣ ለኛ አምላካችን ነው። ተናግሮ የሚሸሽ አይደለም፣ አድራጊ ነው። ከዛም ይበልጥ ደግሞ ሊያደርግ የገባ ወፍራም ቃሎች አለ። ለኔ ከብዶኝ ነው የሚታየኝ፣ በቃ እንደሚያደርግ ከብዶ ይታየኛል። እግዚአብሔር ይመስገን። እሱንም ከሱም ውጪ የተቀቡትን በመድራችን ላይ እግዚአብሔር ስላፈለቁ ተገልጋዮች በእውነት እናመሰግን። በእውነት ምኞቴ ነው በልጅነቴ ነገር ሳይገባኝ በፊት ጌታ ሆይ እላለሁና እኔ ምናልባት እኔ ባላገለግል እግዚአብሔር ይባርከው በቀደም ገጽጸኛል። እናንተ ለማገልገል ስትችሉ እኔ ባላገለግል ለልጆቼ ይሁን ብላችሁ ምጸልዩትን አነሳው እያለ ሲገጽጽ ነበርና ያ እኔ ነኝ። የእውነትን ነው። እኔም ማገልገል እችላለሁ እድሜ ሳያልቅ ግን እኔ ባልችል ለልጆቼ እያልኩኝ እየጸለይኩ ነበር። እግዚአብሔር በእኔም ይሰራል። እኔ ግን በምድሪቱ ላይ ጦሩን ወግሮ እሳቱን እሳት ነው ብሎ የዘመተውን ዝሙት ነው ብሎ ጌታው ሳይፈራ የሚያገለግሉት ከዚህ ምድር ይፍለቅ እያልኩኝ በልጅነቴ ሲጸልይ ነበር። ያ ግን ዛሬ እኔ ሳላራይ ሳልደክም ሳልሞት በሕይወቴ ማት እንደሆነልኝ በጣም እግዚአብሔርን አመሰግናለሁ። አሜን። ክብሩን ለጌታ ክብር። ሃሌሉያ ክብር ለጌታ ይሁን። ኢየሱስ ጌታ ነው። ሁላችንም እግዚአብሔር በየጓዳችን ትልልቅ ታሪክ ሰርቶልናል። ለመመስከር ለማመስገን ደግሞ ሁላችንም ሬዲ እንሁን። እግዚአብሔር መልካም ያደርጋል። ምስክርነት ጥቅሙ የእናንተ ነው፣ ክብሩ የጌታ ነው። የሰራው እግዚአብሔር ብቻ ነው። ኢየሱስ ጌታ ነው። ለታዳሚ ለቅዱሳን ደግሞ እምነትን ይጨምራል። ትንቢት ለሚሰሙ ቃል ላላቸው እግዚአብሔር እንደሚሰራ እምነት ይሆናል። ጌታቸውን ተስተካክሏል። ጌታቸው አሁን ተስተካክሎ በስነ ስርዓት እየሰራ ነው። ቤቱን እያስተዳደረ። ለስንት ዓመት ነበር ያልደወለው? አሁን ይኸው 9ኛ ዓመት እየመጣ ነው። አሁንም አልደወለልኝም፣ ግን ይደውልልኝ። አይደለም ለቤተሰብ 8 ዓመት ሙሉ አይገናኝም። 8 ዓመት ሙሉ አይገናኝም። ከዛ ከትንቢቱ በኋላ ደወለ። ላንቺ አሁን ፕሮሚስ ስላለው ነው፣ ኪዳን ስላለው ኪዳኑ ሲፈጸም ደውላለሁ ብሎ ነው። አዎ ያለ ነው አሉ። ስለዚህ ነዶ ይዞ ይደውልልሽ። አሜን አሜን። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ለጌታ ጨብጭቡ እስኪ። እጃችሁን ወደ እሷ ዘርጉና እንባርካት። በምስክርነት ላይ ምስክርነት ይብዛልሽ በሏት። አሜን። ተርፈሽ ኑሪ በሏት። በኢየሱስም ተርፈሽ ኑሪ በሏት። አልፈሽ ሂጂ በሏት። አንቺና ቤትሽ አልፋችሁ ሂዱ በሏት። በኢየሱስም አሁንም ሙላት ይሆን። አሜን። ተመልሶ የመጣው አይጥ በፈጽሞ እንዳይመለስ ጸለይኩ። አሜን። ከቤትሽ ፈጽሞ የተመታ ይሆን። አሜን። በረከት ለመብላት ተመልሶ የመጣው በኢየሱስም ይነሳ። አሜን። የእግዚአብሔር እጅ የጀመረውን እንዲጨርስ ጸለይኩ። አሜን። ተፈጸመ። አሜን።
አሜን። እናንተም ሲፉ አሜን። በኢየሱስም ውረሱ አሜን። አትገኙ። አሜን። በኢየሱስ ተባረኩ። አሜን። ይህንን ቪዲዮ እስከ መጨረሻ ስለተከታተላችሁ እናመሰግናለን። ውድ የበክርስቶስ ደም ዓለም አቀፍ ቤተክርስቲያን ቤተሰቦች በአገልግሎታችን እንዲሁም በምንለቃቸው ቪዲዮዎች አልፎ የእግዚአብሔር መንፈስ እየባረካችሁና እያጽናናችሁ እንደሆነ እናምናለን። የምንለቃቸውን ቪዲዮዎች ቶሎ ቶሎ እንዲደርሶት ከታች ባለው የሰብስክራይብ በተን እንዲሁም የደውል ምልክቷን በመጫን ቤተሰብ ይሁኑ። በተጨማሪም በአገር ውስጥና ከሀገር ውጭ ላሉ ዘመድ አዝማዶ እርሶ ከተባረኩበት በኋላ ሼር በማድረግ ቤተሰብ እንዲሁም የአገልግሎቱ ተካፋይ ያድርጓቸው። በዚህም የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ስራ አብራችሁ መስራት ለምትወዱ ሁሉ ስክሪኑ ላይ ያሉትን የባንክ አካውንቶቻችንን መጠቀም ይችላል። ባሉንም የፕሮግራም ቀናቶች ላይ መተው የአገልግሎታችን ተካፋይ እግዚአብሔርም ለምድራችን ቀብቶ ባስነሳው በፕሮፌት አድማሱ አፈወርቅ እየሰራ ያለውን ስራ ተካፋይ እንዲሆኑ እንላለን። ከዩቲዩብ በተጨማሪ በሌሎች በማህበራዊ ድረገጾቻችን በቲክቶክ፣ በፌስቡክ፣ በቴሌግራም እንዲሁም በዋትስአፕ ሊያገኙን ይችላሉ። ወንጌል ያሸንፋል።